ዳጣና ናታን በስተመጨረሻም ተለያዩ። አቢጌልና ዳጣ እጅግ በጣም በሚያሳዝን ሁኔታ አንገቷን ሲጥ አደረገቻትና ስም አንቺ የማትረቢ ወፍ ዘራሽ ናታን ላይ መንጠልጠልሽን አቁሚ፣ አለበለዚያ ግን እኔ አቢጌል የማደርግሽን ነገር እያሰብሽበት ሂጂ ብላ ስትላት ዳጣም ከሚባለው በላይ ደነገጠችና ወይኔ ጉዴ፣ ጭራሽ አንቺ እየተነሳሽ መጫወቻ እንድታደርግኝማ አልፈቅድልሽም አለችና ዳጣ ትዕግስቷን መቆጣጠር ሲያቅታት ኤቢን የመጨረሻ ማስጠንቀቂያ ሰጥታት ነበር። ስሚ፣ ናታንን ምንም እንድታደርጊው አልፈልግም። ናታን የፈለገውንና የወደደውን ማግባት ይችላል። አንቺ ግን በመካከል እየገባሽ ፍቅራችንን እንድታበላሽ አልፈቅድልሽም ብላ ስትላት ኤቢም ደግሞ አንቺ ወፍ ዘራሽ፣ ጭራሽ እኔ ጋር ነው እንዴ እንደዚህ የምትፋጠጭው? እኔ እኮ አቢጌል ነኝ። እዚህ ቤት የመጣሽው ማንም ስለማይፈልግሽ ዝም ብለሽ ነው ብላ ስትላት እራሷን መቆጣጠር አቃታትና ዳጣ ናታን መኝታ ክፍል እፈልግሃለሁ፣ የማትመጣ ከሆነ ግን ከባድ ችግርና ያልጠበቅከው ነገር ነው የሚያጋጥምህ። ስለዚህ ወደድክም ጠላህም እውነታውን ስነግርህ አንተ ምንም ጭብጥ የሌለ ሰው ሆነሃል። መጨረሻ ላይ ግን የሚፈጠረውን ነገር እያሰብክበት ሂድ ብላ ስትለው እሱም በጣም ተናዶ ስለነበር እባክሽ ምንም ነገር አታመጭም ኤቢ፣ እኔ ያለ ፍላጎቴ አንቺን ላገባሽ ቀርቶ አይደለም፣ በጭራሽ ጓደኛ እንድትሆኝ አልፈልግም። ይህን ጉድ እኮ እያደረግኩት ያለሁት ስላልገባሽ እንጂ ለገዛ ራስሽ ነው። እኔ ነገ ጠዋት ሻንጣዬን ይዤ ከዚህ ከቤት እወጣለሁ፣ እረሳለሁ፣ ምናችሁም አይደለሁኝ። አንቺ ግን እናትና አባትሽን በእንደዚህ አይነት መልኩ ማጣት በጣም ከባድ ነው። ትዳራቸው ተበላሽቶ ተለያይተው እናትና አባትሽ እንደዚህ ሆነው ነገ ጠዋት ይቆጭሻል። እንዲህ እያደረግኩ ያለሁት ነገር ለማን እንደሆን ይገባሻል ብሎ ሲላት ምንም አታመጣም ዳጣ፣ ያንተ ፍቅረኛ ወይንም ሚስት ልትሆን አትችልም። ወደድክም ጠላህም በምርቃቴ ሰዓት ቀለበት ታስርልኛለህ ብላለችው። እሱም ከሚባለው በላይ ደነገጠና ፍጥጥ ብሎ ቀረ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች፣ እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው ልብ አንጠልጣዩ የዳጣ ድራማ እንደቀጠለ ይገኛል። ዳጣ ዝምታዋን ሰበረች። አቢጌል በተደጋጋሚ አንድ ቤት እየኖርን ነው፣ እኔ አንቺን ለመታገስ እየሞከርኩ ነው፣ ኤቢ እባክሽ አትፈታተኝኝ ብላ ስትላት አቢጌልም መጨረሻ ላይ ምንም ልታመጫ አትችም፣ ናታን እንደው በቅርብ ጊዜ ቀለበት ያደርግልኛል ብላ ስትላት ዳጣ እንግዲህ ራሷን መቆጣጠር ሲያቅታት አቢጌልን ሲጥ አድርጋ መቦጫቦጭ ጀመሩ። አቶ ደረጀና ወይዘሮ ማርታ ደግሞ ቆይታቸውን ውጭ አድርገው ወደ ቤት ሲገቡ ያዩትን ነገር ማመን አቃታቸውና ደነገጡ። አቢጌል ምንድን ነው እያደረገችሁ ያላችሁት? ዳጣ ይሄ ሁላ ነገር ምንድን ነው ብላ ፍጥጥ ብላ ወይዘሮ ማርታ ደነገጠች። አቶ ደረጀም አፉን ያዝ አደረገና ቆይ ምን እየተካሄደ ነው እዚህ ቤት? አቢጌል ዳጣ ብሎ ሲል አባዬ ብዙ ያወቅኩት መረጃና ፋይል አለ። ሰላም ለናታን አደራ ብላ ያስቀመጠችውን ወረቀት አንብቤዋለሁ ብላ ስትለው አቶ ደረጀም ደነገጠና እማዬ እድሜ ልክሽን የዋህና ምስኪን መሆንሽ ዋጋ እንደሚያስከፍልሽ የምታውቂበትና የምትረጅበት ጊዜ ቅርብ ነው እማዬ፣ አንዳንዴም ነገሮችን ለመጠርጠር ሞክሪ ብላ ስትላት ከሆነ ወዲህ በኋላ እውነትሽን ነው አባትሽ በሀሳብ በጭንቀት እንዲሁም ደግሞ ደስ የሚያይል ነገር እፊቱ ላይ እያየሁበት ነው። ይሄ ማለት ደግሞ ከባድና ትልቅ ነገር ነው። እስከ መቼም ድረስ ልረሳው የማልችለው ጠባሳ ነው እያለች በጣም አዘነች። አቢጌል ከሚባለው በላይ በጣም ስለደነገጠችና ራሷን መቆጣጠር ስላቃታት አባቷን ፈርታ ከዛ ቦታ ላይ ወጣይ። ዳጣም ደግሞ ስማ ሰሞኑን ምንድን ነው እየተካሄደ ያለው? አቢጌል ቀለበት ምናምን እያለች ነው፣ የሰሞኑ ደግሞ ጫን ያለ ነው ብላ ለናታን ስነግረው ዳጣ የት ጠፍተሽ ነው? ሰላምዬ ጋር ሂጄ ከእሷ ጋር ስጫወት ቆይቼ መጣሁ፣ በቃ ሌላ ምንም የተፈጠረ ነገር የለም።
ጭራሽ ሰላም ሰላም ትላለች። እሷ እናቷ መሆኗን እያወቀችውን ሳታውቅ እንደዚህ የምትጫወትብን ነገር በጣም ያሳዝናል። ናታንም በድጋሚ አቢጌል እውነታውን ልንገርሽ፣ ቤተሰቦችሽ ዓይንሽ እያየ ትዳራቸው ተበትኖ እንዲሁም ደግሞ እድሜ ልክሽን ስታለቅሽ ስለማልፈልግ ነው ይሄን ነገር ልሸፍንልሽ የፈለኩት እንጂ ወድጄሽ አፍቅሬሽ ወይንም ያንቺ ባል ማንንም ሰላም እንዲል የማትፈልጊ ከሆነ ይሄ ከባድ ቅሌት ነው። እኔ ከማንም አላልኩም። ከዳጣ ጋር ግን በጭራሽ አብረህ እንድትስቅ አብረህ ከሷ ጋር ጊዜ እንድታሳልፍ አልፈልግም። ወደ ሳይሆን በግድህ ነው እንትን የምትለኝ። እንዲሁም እኮ ሰላም አደራ ብላ የሰጠችን ወረቀት አንተ መጠበቅ ነበረብህ። የቤተሰቦች ትዳር እንዲበላሽ ወይንም እናትና አባቴ እንዲጣሉ ያደረግከው አንተ ነህ ማለት ነው ብላ ቀወጠችበት። ዳጣንም ስሜ ዳጣዬ፣ እኔ እንድታምኝና የነገርኩሽን ነገር አምነሽ መቀበል አለብሽ። እኔ በፍጹም አንቺን የመተውም ሆነ አንቺን የመርሳት ፍላጎት የለኝም። በጣም አፈቅርሻለሁ፣ ወድሻለሁ። መቼም ቢሆን ልጠላሽና ልረሳሽ አልችልም እያለ ቃል እንደገባላትና ቃሉን እንዳላጠፈ ነገራት። መጨረሻ ላይ አቢጌል ወደ ውጭ እየተንጠራራች ወጣችና ናታንና ዳጣ አብረው ቁጭ ብለው ስታያቸው ሄደችና ቆይ እናንተ እዚሁ ተቀምጣችሁ እዚሁ ቦታ ላይ ልትጋቡ ነው አይደል? በጣም ያሳፍራል። ምን ታደርጋለህ ናታን፣ ከእሷ ጋር ተነስና እና ከኔ ጋር ጊዜ ማሳለፍ አለብን አለችው። እሱም ደግሞ አቢጌል የምትናገረውን ነገር ወቂ እንጂ ሰሞኑ ምን እየሆንሽ ነው ያለሽው ብሎ ሲላት ምንም አልሆንኩኝ፣ አይ የምትል ከሆነ ግን የምታውቀውን ነገር ዘረግፈዋለሁ ብላ ስትለው እንደውም አሁን ተነስና ከንፈሬን እንድትስመኝ ይፈልጋለሁ ብላ ስትለው ዳጣም ደነገጠችና አይን አይን እያየች ናታንን ፍዝዝ ብላ ቀረች። ወይዘሮ ማርታ ቆይታዋን ከውሃዬ ጋር አድርጋ እየተጫወተች ምን እያለች መጨረሻውን ከግቢ ወደ ቤት ገባይና ስሚ ውሃዬ፣ ምጥን በጣም ከፍቷታል። ጓደኛሽን ማረጋጋት ነበረብሽ። እንደዛ ተቆጥታና ተቀይማ ስትሄድ ተከተለሽ መሄድ ነበረብሽ። እንዴም አየ ምጥን በጣም ከፍቷታል። እናትና አባቷ ስለተጣሉ ለእኔም ያላት ቦታና ስሜት ልክ አይደለም ብላለቻት። እኔ ምልሽ ኤቢ ቀርማ ነው እንደ የገባችው? ድምፅ ምናምን ማየ የሚል ነገር እየሰማሁ ነው፣ እየተጫጫሁ ነው። አረ እኔ ምንም አይሰማኝም እያለች ውሃ የዋህነትና ጅልነቷን ቀጠለች። አሁንም በድጋሜ ድምፅ ስትሰማ አረ ሂጅና ኤቢንያት ብላ ወደ መኝታ ክፍሏ እንድትሄድ አደረገቻት። ውሃም ሰተት ብላ ሄዳ ኤቢን አይታት ስትመጣ እማዬ ጉድ ሆንኩ እያለች እያበደች ነው ብላ ስትላት ወይኔ ጉዴ እዚህ ቤት ጉድ ማለቂያ ያለውም አሉና ውሃና ማርታ ተያይዘው ወደ አቢጌል መኝታ ክፍል ሲሄዱ ከናታን ጋር ተፋጠዋል። ናታንን ይሄ ሚስጥር እንዲወጣ ካልፈለግ የማየና ያባዬ ትዳር የሚያሳስብ ከሆነ እንደምታገባኝና ቀለበት እንደምታደርግልኝ ቃል ግባ፣ ይሄን ካደረግክ ምንም ነገር አላደርግም ብላ አለችው። እሱም እሺ ብሎ ሲላት በጣም ደስ አላትና ማርታ እየበረረች ስትመጣ ቆይ እናንተ ቤቱን በጩኸት የምትቀውጡት ምን ሆናችሁ ነው? የተፈጠረው ነገር ምንድን ነው? ነውር አይደል እንዴ? ይህን ያክል እንዴት እንደዚህ ትሆናላችሁ? ብላ ስትጮህ እማዬ ያልሰማሽው ጉድ፣ ናታን እኮ አገባሻለሁ ቀለበት አስረልሻለሁ ብሎ ነገረኝ። እውነትሽን ነው ምናምን እያለኝ ማርቲም ስትቀውጠውና ስትጨልል አዎ እማዬ ብላ እቅፍ ስታደርጋት ከዛ እውነትህን ነው ናታን አቢጌልን ልታገባት ነው ብላ ስትል እሱም ደነገጠና አረ በጭራሽ አለ። ምን ቅድም ያልከውን ነገር ልናገር እንዴ ብላ ስታፈጥበት አዎ እማዬ ብሎ አለ። በጣም ደስ አላት። አቢጌልም ደስ ብሏት ናታን ደንግጠሃል እኮ የተፈጠረ ነገር አለ እንዴ አለችው። አረ ምንም አየ አለና ከዛ ቦታ ላይ በሩን ዘግቶ ሲወጣ ውሃና ኤቢ ተያይዘው ሙሽሪት ሙሽራዬ እየተባባሉ መጨፈር ጀመሩ። ማርታም ደግሞ በልጆቿ ደስታና ናታን ኤቢን አገባታለሁ ብሎ ስላለ በጣም በፈገግታ ተሞልታ ሳቀች። መጨረሻ ላይ ካቶ ደረጀ ቁጭ ብለው እያወሩ ሳለ ስማ ደሬ፣ እኔ እውነቴን ነው ምልህ አቢጌልና ናታን እንደሚጋቡ ጠርጥሬ ነበር። እሱም ደግሞ ፊት ለፊት ቃል ገባልኝ እኮ ብላ ስትለው ደነገጠና ወይኔ ጉዴ
በጣም ደስ የሚል ነገር ነው። እንዴት ታዲያ እስከ ዛሬ ድረስ መናገር አልቻሉም ምናምን እያለ ሲል እባክህ እውነት ለመናገር ደሬ ከቅርብ ጊዜ ወደዚህ በጣም እንደተቀየርክና እኔ የማውቀው ያ ጨዋታ፣ ያ ፈገግታ፣ ያ ቀልዶችህ፣ ያ ብዙ ነገርህ ናፍቆኛል። አሁን ላይ ግን እኔ የማስብህና እንዲሁም ደግሞ የማውቅህ ደሬ አይደለህም። ስለዚህ ሰሞኑን የተፈጠረና ልትናገር የማትፈልገው ትልቅ ምስጢር እንዳለ ገብቶኛል። ከዚህ በላይ ግን እኔ መሰቃየት የለብኝም፣ እውነታውን ብነግረኝ በጣም ደስ ይለኛል ብላ አለችው። እውነትሽን ነው። ዛሬ እንደውም እኮ ከውሃዬ ጋር ቁጭ ብዬ አባዬ ምን ሆነ ነው የከፋህ? እዚህ ሁነህ የተቀመጥከው ለምንድን ነው እያለች ጠየቀችኝ። ከዛ እናትሽ መታኝ ነው ብዬ ስላት በጣም አዘነችና እማሚማ በፍጹም ልትመታ አትችልም፣ እሷ ብትመታ ኑሮ ሆስፒታል ትገባ ነበር ብላ አለችኝ ብሎ ለማርታ ሲነግራት፣ ማርታም ደግሞ ወይ ውሃዬ ጭራሽ አረሳችን፣ በፊት ታስታውስ ከሆነ በጥፊ ብያት ጥርሷ ደም በደም ሲሆን ሆስፒታል አንጠልጥለን ይዘናት ሄደን የለ ልክ እንደዛ መስሏታል። አይ ውሃ የውሃ እኮ የዋህነት በጣም ይለያል። ስለዚህ ሁሉም ነገር ለበጎ ነው እያሉ መሳሳቅና መጨዋወት ጀመሩ ማለት ነው። እንግዲህ ወይዘሮ ማርታም ከልጇ ውሃዬ ጋር ሆና ኬክ በላሽ ምን አልሽ? ከዛ የተፈጠሩትን ነገሮች እስኪ ንገሪኝ። እንዴ አባትሽ ነው ኬክ ያበላኝ? ጭራሽ ደረጀን ነው አባትሽ የምትይኝ? እንዴም አየ አንቺስ አባትሽ እያልሽ አይደል እንዴ እያወራሻለሽው ብላ አለቻት ማለት ነው። ወደ አርጆን ስንመጣ እንደተለመደው በር ላይ ተቀምጦ አቢጌልን እየጠበቀ ይገኛል። ዳጣ ደግሞ ከሰላምዬ ጋር ቆይታዋን አድርጋ ስትመጣ እዛው ስታገኘው እኔ ምልህ አርጆን አባዬ ባለፈው እንደቀጠቀጠህና እንደደበደበህ አይተሃል። አንተ ዛሬም ሰው በር ላይ መቀመጥ አይሰለችም እንዴ? ቆይ ምንድን ነው አቢጌል አትወድህ አታፈቅርህ? አንተ ግን የእሷን ምንነቷን የወደድክላት ብላ ስትለው አቢጌል ብዙ ነገር የሚወደዳል ነገር አላት። ጥርሶቿ፣ ሰውነቷ፣ ሁለነምኗ። እኔ እኮ በጣም ነው ማፈቅራትም ወዳት። እሷ ግን ስልክም እያነሳችልኝ አይደለችም። ዳጣ በእናትሽ አንዴ አርጆን ይፈልግሻል በያትና ብቅ ብላ እንድታወራኝ አድርጊ ብሎ ሲላት አንተ እዚሁ ትቆያለህ መሰል አባዬና እማዬ እየመጡ ነው። ከዚህ ቦታ ላይ የማትሄድ ከሆነ ከባድ ችግር ውስጥ ትገባለህ አለችና አባዬ መጣ ስትለው ደንግጦ እየበረረ ሄደ። መጨረሻ ላይ እንግዲህ ተመለሰና ስሚ የሆነ ነገር አዛኝ እሱን እምቢ ስላልኳት እንጂ በጭራሽ አቢጌል እኔን ፍቅሬን ላለመቀበል ፈልጋ አይደለም ብሎ ሲል ምን ማለት ነው? ምንድን ነው አንተ ጠይቃት ያላመጣህላት የሆነ ሰውና ሰው የሚያዋድድ የሚያፋቅር ብላ ስትለው ወይኔ ኤቢ ይሄን ነገር እንደምታደርግ ማስባለሁ። አሁን ጭራሽ እናት አላ ይሄን ነገር ለማድረግ አስበሽ ከሆነ ጫብሽ ከኔ ጋር ነው አለችና ዳጣም ወደ ቤት እየዘለለች ስትገባ ኤቢን አገኘቻትና አቢጌል ምንድን ነው እንደዚህ እያፈጠጥሽ የምታይኝ? ምንድን ነው የተፈጠረና የተለየ ነገር አለ እንዴ ብላ ስታፈጥባት አረ በጭራሽ ምንም ነገር። አቤት ሰው ማስመሰል ሲችልበት። አንቺ ጉደኛ ቅሌታም፣ ጭራሽ እንደፈለግሽ እየወጣሽ እየገባሽ እኔን ኮፍተር ብለሽ ማናገር የለብሽም። ስሚ በቅርብ ጊዜ ሁሉም ያገባል። ናታንም ቀለበት ሊያደርግልኝ ወስኗል። አንቺና አርጆንም በምላሹ ተጋቡ፣ እንደውም ትመሳሰላላችሁ እያለች ስትላት ደነገጠችና ወይ ጉድ! ኧረ አንቺማ ጤነኛ አትመስልኝም፣ ሰሞኑን የነካሽ ነገር አለ አትፈታተኝ ብላ አለች። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።